የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዑኒ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰው ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳል። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ስን ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ፣ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ይሄ ተቆር ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ እዚህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። እዚያ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ ቢሆን አንብቡ፣ ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል፣ ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል ነው። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። ስለዚህ እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። አንቡ እንዲሁ ይግርማል እኮ። እሺ 5 መክሊት ይሄ ነው። ሕዋሳት ናቸው። እጅ ነው እጅ። አሁን ማታ ማታ ጠይቁ እንግዲህ በ5ቱ ሕዋሳቶቼ ማታ ምን አተረፍኩ ብላችሁ መጠይቃላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት፣ የሚሰማችሁንም ጻፉት፣ ብሶታችሁንም ጻፉት፣ ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅል ይበልኝ አለችው አለ። ተፋቀላል። እየጻፍን ጻፉ፣ ዝም ብላችሁ ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ቴክስት ክፉ ቴክስት አጻፍ ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፈ እኩየ
ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው ነው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኘኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ ይሄ ነውር ነው። እጃችሁን ከርክሙ፣ እጃችሁን ከዚያ ታተርፉበታለህ። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ቢያ ነው መድኃኒቱ። ይሄን ስናደርግ እጃችን ያተርፋል። አንድ ሰው አብሯችሁ እየኖረ ሌባ ይሆን አይሆን ብላችሁ ለመፈተን 1000 ብር አስቀምጣችሁ ያ ሰውዬ ያችን ብር አንስቶ ሙዝ ገዝቶ በላባት፣ ቻሽሮም ይብላባት፣ ዙሮ የሆነ ነገር አረግባት። አሁን እንደዚያ ቢያረግባት የሆነ ዕቃ አግኝተ ነበር ብላችሁም አላገኘውም ቢላችሁ፣ ወይም ያሚቀርና አርጎ ዝም ብሎ ዝም ቢል ከዚያ በኋላ ከዚያ ሰውዬ ጋር ትኖራላችሁ? ታማኝ ነው ብላችሁ ነገሩኝ እንጂ አንኖርም። ፈትነን ማስወጣት አይደለኛ ነገር። ጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። የሚፈርስ የሚበሰብስ የባሰም ልናገር ነው፣ የሚተላ የባሰም ልናገር፣ የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ዕውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልህ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራህ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው፣ ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን።